مرحتن لهيك أنا نسرعت بالسجنا نبحرن أفدق بحرن أملكيتهم وقحت أبحز قربوهم زلوا حدثتي زس دم محاسبات ما تحزي باللومن ناتنايو كنمل سوينا إلى من نفكروا بنسألوا دما ناب كيح بحري كم مخد كيح بحرنا بإثيوبيا خمس مقبار زبل حدش ماي زيت عام إمامي حيزون قريبا مالو يا بحر بر لماغنيت إثيوبيا ودا بحر كم متقواز لمن بحر ودا إثيوبيا يمت عم يميلو عماراجو تيسمال أفدق بحرنا مركب إثيوبيا أنا بحري كابتقوا سلمتاي بحرنا بإثيوبيا زي مت زبلو أمارات إيتاتي سمع يوم ناب قمقم كيح بحري كم مخد نبحري بمسرب غير كاممصو زبل امارات إسات زقربو مهرات አለው እዚ ማራጽ እዚ ክሳብ ክንደይ ክዕወት ይኽእል ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል አማራጭ የሚያቀርቡ ምሁራን አሉ ነቲ ዝሐልሞን ዝበግዎን ቀይሕ ባሕሪ በኸመይ ከም ዝውንንዎን ንጹር መንገዲ የብሎምን ዝጭበጥ ሕጋዊ መርትዖ ስለዘይብሎም ሓንሳብ በሓይሊ ካልእዋን ድማ ብሕጊ ብእንካን ሃባን ብታሪኽ ብጂኦግራፍ ببسح حزبي بالمانو وزتنا تبهله تقالباتن حدحدو زقاجون امامتاتن حساباتن يقربو ኢትዮጵያ በታሪክ አጋጣሚ የባህር በር ባጣችባቸው አመታት ሁሉ ዳግም መተንፈሻ ለማግኘት በህግ ኢትዮጵያ በታሪካዊ አጋጣሚ አፍደገ ባህሪ ካብሳነትሎም ዓመታት ዳግማይ መተንፈስን መርከብ በሕጊ በዲፕሎማሲ በእንካን ሃባን በኢኮኖሚን ብዙሓት ሐሳባት ቀሪቦም አለው ካልእድማ ምህንድስናዊ አማራጭ እዩ ከም ትግብፃውያን መትረብ ስዌዝ መሬት ኩዒቶም መትረብ በመደላው ዝገበርዎ ነቲ ባህር ሲሒብካ ናብ ኢትዮጵያ ከአቱ ይከአል ይዝብል ምህንድስናዊ መፍትሕ እዩ እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካለላል ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው 1000 ኪሎ ሜትር ገምገም ዘለዎ ቀይሕ ባህሪ ንብዙሓት ሃገራት ይዋስን ካብ ደቡብ ኢትዮጵያ ክንደይ ዝኣክል ርሕቀት እዩ ዘለዎ ኣብ 4 ቦታታት 34 43 54 ከምኡውን 63 ኪሎ ሜትር ርሕቀት ኣለዎ ንሕና መትረብ ክንሰርሕ ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ኢና እንመርጽ ነቲ 34 ኪሎ ሜትር ሰብ ዝሰርሖ መትረብን ወደብን ተዳእ ተኳዒቱ እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ እቲ ወደብ ዝተሃንፀ ማይ ይፍኖ በቃ ተራኺቡ ማለት እዩ ንቀይሕ ባሕሪ አስፊሕናዮ ማለት እዩ ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል በቃ ተገናኘ ማለት ነው ቀይ ባህርን አሰፋ ነው ማለት ነው በሌላ አባባል ማለት ነው ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባህርን ምስ ንኹዕት ውፅኢቱ ከመይ ክኸውን ክሳብ ዓሰብ ክሳብ ቀይሕ ባህሪ ንምኹዓት ቁመቱ ዕምቆቱ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ተመርኪስና ጽኒዕናዮ ካብ ዓሰብ ሰመራ ክሳብ ቱጀራ ዝኸይድ መስመር እዩ ኣብ ሶማል ናትና ዝነበረ ዙቤት ዝበሃል ወደብ ኣሎ ብኡውን ከም አማራጭ እንጥቀም ንኽእል ኢና ኩሎም ካብ 71 ኪሎ ሜትር ይሓልፉን እዮም ጠቃም እንደ አማራጭ ልንጠቀም እንችላለን ከሚለው አንፃር ነው ሁሉም ከ71 ኪሎ ሜትር በላይ አይወስዱም ካፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ እነኛ 71 ኪሎ ሜትር ሄደን ካብ ዓፋር ናብ ቀይሕ ባሕሪ 71 ኪሎ ሜትር ምስኳዓትና عمقቱ 150 ጎኑ 180 ሜትር ስፍሓት ክህልዎ እዩ ንዑ ቁዒትና ማያት ቀይሕ ባሕሪ ክነምጾ ንኽእል ኢና ወደብ ፈጢርና ማለት እዩ የቀይ ባህርን ውሃ ማምጣት እንችላለን ወደብ ፈጠርን ማለት ነው አሁን ቀይ ባህር ውሃውን ያንን ቆፈረ ካመቻቸለት ንቀይሕ ባሕሪ ከም መትረባት ስዌፅን ፓናማን ቁዒትና ነቲ ማይ ከም ዝመጽእ ንገብሮ ወደብ ፈጢርና ማለት እዩ بمسوع كنت كمينير دليتنا نسو زي كأنت خوين جن بعلنا ودباتنا خنفتر نخلينا مسوعنا بنتكم دبرة يا كالت ساكاجن براساتين من ودبوش مفتر نجلالن يملون بزوم لهيك أن بزعباز قرب مصنعتي قدم مزرابنا
ተኸታተልቲ ስርዓታትን ሰፍሉ ረብሓን ኢትዮጵያውያን ነዝል ኢሎም መዘለው ወፈራም ወናን ቀይሕ ባሕሪ ብዘይካቶም ፈሊጦም ጸመሙ ሕጋውነትን ሓቅነትን ከምዘይዕወትሉን ኣጸቢቖም ይፈልጥዮም እዚ ኩሉ ዓወድ ባድን ምዕልባጥን ድማ ኮን ለኾን ንዕወት ዘንቀረዳ እምበር ብሕጊ ይኹን ብሓይሊ ብፍጹም ከምዘይሰልጦም በዞም ፕሮፌሰራትን መሃንድሳትን ቀሪቡ ዘሎ ምህንድስናዊ ሓሳባትን ኣማራጺታትን ሓደ መርኣያ እዩ እዞም ልሂቃን ከምቲ ግብፃውያን ዝገበርዎ ብምባልዮም ኣብነታት ዘቕርቡ ዘለዉ እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን ዝሕለም ዘሎ ሓሳባትን ፈጺሙ ዘራኽብ የብሎን ግብፃውያን ንመትረብ ስዌፅ ኣብ መሬቶምን ኣብ ማያቶምን እዮም ሃኒፆሞ እዞም ዝሓልሙ ዘለዉ ጎረባብትናኸ ኣብ መሬት መን እዮም መትረብ ክኹዕቱ ማያት መን ስሒቦም ብመሬት መን እዮም ክሕልፍዎ ከምቲ ቐጻሊ ዝምድርዎ ገማግም ቀይሕ ባሕሪ ዝውንንዎን ዝብፅሖም እንተደኣ ኮይኑ ንቀይሕ ባሕሪ መትረብ ኩዒቶም ናብ ግዛት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም ባሕርን ኣፍ ደገ ባሕርን ይብፅሓና ንምባል ብመራሕትን ሓለፍትን ጉጅለ ብልጽግና ዘይተፋሕሪ ጉድጓድ የለን ፈራሕ 10 ተበስሩ ብታሪኽ ጂኦግራፍ ስነ ህዝብን ኣልዒሎም ወነንቲ ከም ዝነበሩን ከም ዝግብኦምን ክማጎቱ ይፍትኑ ብሄረ ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ ብሄረ ዓፈር ኢትዮጵያዊ ይብሉን ኣለዉ ነቶም ኣብ ውሽጢ መግዛእታዊ ዶብ ኣብ ገማግም ደቡባዊ ቀይሕ ባሕሪ ዘለዉ ኤርትራውያን ብሄረ ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በፂሖም ኣለዉ ክትበልዓ ዝደለኻ ኣባ ጉንባሕ ዛግራያ ትብላ እዩት ነገር ይሄ የምታዩት የአፋር ትሪያንግል ይባላል እዚ ትርእይዎ ዘለኹም ሱሉስ ኩርና ዓፋር ማለት ዓፋር ትሪያንግል ይበሃል ደቂ ዓፋር ኣብ ጅቡቲ ኢትዮጵያን ኤርትራን ኣለዉ ብስነ ህዝቢ ማለት ዴሞግራፊ እንተዛሪእኹሞ 1.5 ሚሊዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኢ ተኸልኪሉ ኣሎ በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳይላክ ድረስ የአፋሮች መሬት ነው ካብ ዓሰብ ክሳብ ዳህላክ ናይ ደቂ ዓፋር መሬት እዩ ከም ግዳ ሓቂ ኤርትራ ዕጹቲ ማለት ላንድ ሎክድ ክትከውን ዘለዋ እምበር ደቂ ዓፋር አይኮኑን እንደውም ሎክላንድ መሆን አለበት ኤርትራ እንጂ የአፋር ህዝብ አይደለም በጣም ቅርበት ያለው እኛ በደንብ የምንፈልገውን ነገር በቶሎ አዝዩ ዝቀረበ ንሕና በእንደልዮ ብቁልጡፍ ክበጽሐና ዝቅልብ ዓሰብ እዩ ዓሰብ ድማ ብታሪኽና ኢትዮጵያ ሱልጣናት አዳል ዝቆጻጸርዎ ዝነበረ بمولو ገማግም ቀይሕ ባሕሪ እንተላይና ኤርትራ بمولو ዝቆጻጸርዎ አዳላውያን ዝባሃሉ ደቂ ዓፋር እዮም the whole coastline including Eritrean coastline በሙሉ የሚቆጣጠሩ ታዳሎች አዳል የምንላቸው የአፋር ህዝብ ማለት ነው 1.5 ሚሊዮን ህዝብ ዓፋር ቀይሕ ባሕሪ ከይሪኡ ተኸልኪሎም ኣለዉ ዝብል መግለጽ መራሒ ብልጽግና ዓፋር ይኹኑ ካልኦት ብሄራት ይብዝሑ ይውሓዱ ብተፈጥሮ ይኹን ብሕጊ ኢትዮጵያ ትባሃል ሃገር ትኹን ብሄራታ ቀደም ይኹን ሕጂ ቀይሕ ባሕሪ ኣይምልከቶምን እዩ መራሕቲ ብልጽግና ምጽሞ ዘለዉ ሙጉት ንኣህጉራዊ ሕጊ ዝጻረር ኣህጉራዊ ዶባት ሃገራት ዘዘናብልን ንሰላም ርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ ቅድምታ ኢትዮጵያ ተባሂላ ኣብ መበል 19 ክፍለ ዘመን ዝቆመት ሃገርን ኤርትራ ብመልክዕ ፌደሬሽን ብኢትዮጵያ ክሳብ እትጉበጥን ዓሰብ ካብ መሳፍንትን ሃጽያትን አቢሲኒያ ነጻ ኮይና ብሱልጣናት ደቂ ዓፋር ትመሓደር ዝነበረት ምስ ምእታዊ ጣልያውያንን ምሕንጻጽ መግዛእታዊ ዶባትን ድማ ኣካልታ ብ1890 ዶባታ ዝተነጸረ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገር ኤርትራ ተባሂላ ናይ ዝተሰሜት ሃገር ወደባዊት ከተማ እያ ነይራ ብ1991 ድማ ከም ኩሉ ክፋላት ኤርትራ ብኸቢድ መስዋዕት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓራ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕጽል ኣላ እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን 1300 ኪሎ ሜትር የቀይ ባህርን ኮስት በተንም ብለው ቢሆን አፋሮች ይኖሩበታል በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች ወላኳ ፋሕ ዝበሉ እንትኾኑ ን1300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋር እዮም ዝነብርዎ
ኣብ ኤርትራ ጅቡቲ ክሳብ ፖርት ሱዳን ዓፋር እዮም ዝነብርዎ እዛ በዓልቲ ስልጣን ብልጽግና ተወላዲት ኢትዮጵያ ዓፋር ባህሊት እያ ጂኦግራፊን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ ኣብ ኤርትራ ኣየናይ ብሔር ኣበይ ይነብር ሕቶ ይኮነን ኣብ ዝመረጾ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ ከምቲ ናቶም ብብሔር ቋንቋን ሃይማኖትን ዝተኸናኾት ህዝቢ የበልናን ንኣፍልጦን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰን ውሓድ ገማግም ቀይሕ ባሕሪ ኤርትራ ብሔረ ዓፋር ብሔረ ራሻይዳ ብሔረ ሳሆ ብሔረ ትግራን ካልኦት ብሔራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ ጠንካራ እንደሆነ አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው በዛ አካባቢ ከዳህላክ ጀመረ ከምጽዋ ጀመረ እስከ ታጆራ ድረስ ያለውን ከ1000 ኪሎ ሜትር በላይ ያለውን ካብ ዳህላክ ክሳብ ምጽዋዕን ታጆራን ዘሎ 1000 ኪሎ ሜትር ገማግም ባሕሪ ብዘይካ ህዝቢ ዓፋር ካልኣኡ ዝነብር ህዝቢ የለን ደቂ ዓፋር ጥራዮም ዝነብርዎ ቀይ ባህር ጠረፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው የሚኖርበት በዛ ጠረፍ ላይ ቀደም ብሎም በአፄ ምኒልክ ጊዜም ቢሆን ኣቐዲሙ ኣብ ግዜ ሃፀይ ምኒልክ ሃፀይ ሃይለ ስላሴን ኢህኣደግን ኣብ ኢትዮጵያ ብልዕሊ ዝካየድ ፖለቲካዊ ምንቅስቃሳት ሓያል መርገፂ ዝነበሮ ህዝቢ እዩ ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው እዚ ሰብኣይ ናይ ብሓቂ አንፈቱ ስሒትሎ ታሪክ ፖለቲካ ውትድርና ይተሓዋወሰሎ ብዘይ ካብ ኢትዮጵያ ኣብ ካልእ ዓፋር ዝበሃሉ የለውን ይብላሎ ንምዃኑ ንኤርትራን ህዝባን ክወርር አንቂሉ ኣገልጋሊ ልኡኽ ስርዓት ብልጽግና ከም ዝምዝራቡ ዘገርም ኣይኮነን ንኣይተ ጻድቃን ናሓቶ ግን ኣሎ ሃፀይ ምኒልክ ኣብ ዘመኑ መዓስ እዋን ምስ ህዝቢ ዓፋር ርክብ ዝነበሮ ምኒልክ ንደንከልን ዓሰብን ከ ረጊጽዎ ይፈልጥ ድዩ እቲ መልሲ ኣይፋልን እዩ ሃፀይ ምኒልክ ግዛት ኢጣልያን ዝነበረት ኤርትራን ገማግም ባሕራን ኸይረግጽ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ይፍትሽ ዝብል ምስላ ኣበዋት ንህሉ ኣካይዳ ስርዓት ብልጽግና ዘነጸር እዩ ባሕሪ ብጻሕናይ ንምባል ዘይተንከፍዎ እስቲ የለን ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋር ኢና ዝብሉ ተረፍ መረፍ ስርዓት ደርግን ተኸተልቲ ብልጽግናን ከምኡውን ዓለም ዝጠለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኸስዋ ይረአዩ ኣለዉ አፋሮች ቦርደር የላቸውም እኔ ብዙ ጊዜ ከነሱ ጋር ስለቆየሁ ዓፋር ዶብ የብሎምን ኣነ ብዙሕ ግዜ ምስኦም ስለ ዝነበርኩ ሓደ ዓቢ ቀቢላ ካብ ኣጽቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድገ ኣብ ዝበሃሉ ቦታታት ትረኽቦ ካብኡ ሓሊፍካውን ካብ ቡሬ ክሳብ ኢራፋይለ ካብ ኣውሳ ክሳብ ዓሰብ ይርከቡ ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ ዓፋር ዶብ ዝበሃል የለን ከም ዝደለይዎ ይረኸቡን ይነግዱን ይሄ ቦርደር አርቲፊሻል ነው እንደፈለገ ነው የሚገናኙት የሚንቀሳቀሱት የሚነግዱት የሚሰሩት ኣብ ገማግም ባሕሪ ዘለዉ ብሔረ ዓፋር ይኹኑ ኣብ ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ግዜ መሳፍንትን ሃጽያትን ጀሚሩ ክሳብ ዕለተ ናጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊኡ ዝተፈጸመ ኣሬሜንነት ግፍዒ ዝምታ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአን ተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ ህዝቢ ዓፋር ንመሳፍንትን ሃጽያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልሲ ንናጽነት ምስ ኤርትራውያን ኣሕዋቱ መስዋዕቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበስልጣን ብልጽግና ንሉኣላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ
ኤርትራዊ ህዝቢ እዩ ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊጾም ዝጓዕፀፁናን ዝጠለሙናን ውድብ ሕቡራት ሃገራትን ማሕበረሰብ ዓለምን ዳግማይ መሰልናን ናጽነትናን ብድምፅና ዝደራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጭውን ድማ ንሓሶታትን ሕልምን ሰበስልጣን ብልጽግናን ዕሱባቶምን ህያው ኣብነት እዩ